የትኛውም አይነት ከሰማይ በታች ያለ ፍጥረት ሊከፍለው ቢፈልግ እንኳን ቅኖች ተሰብስበው እንክፈልላችሁ እንኳን ቢሉን የማይቻል ዕዳ ነው ክርስቶስ ኢየሱስ ለሰው ልጆች የከፈለው። ስለዚህ እኔ አንተን በክርስቶስ የተከፈለልህን ዋጋ ሳውቅ በክርስቶስ እወድሃለሁ፣ በዳንኩበት መዳን እወድሃለሁ፣ በተሰጠኝ ፍቅር አፈቅርሃለሁ፣ በተሰጠኝ ይቅርታና ምሕረት ልክ ይቅርታና ምሕረትን አደርጋለሁ። ይቅርታና ምሕረት ታረቁ ይላል። የሚገርም። ስለዚህ በዚህ ወንጀል አለ፣ በዚህ ደግሞ ይቅርታ አለ። እውነት ስለጠፋ አይደለም፣ ነገር ግን ኢየሱስ ክርስቶስ እውነት ሆኖ መጥቶ ለሰው ልጆች ኃጢአት ሁሉ ራሱን መስዋዕት አደረገልን። ዛሬ እኔና ይሄ ለ7 ቢሊዮን ሕዝብ ነፃ የምንወጣበት መንገድ ብቸኛው አማራጭ የሆነው ኢየሱስ ክርስቶስ ለእኛ በቀራንዮ መስቀል ላይ ተሰቅሏል። ስለዚህ ፈለገ አንተ ላይ ያየሁት በጣም ትህትና አይቻለሁ። ተበሳጭተህ መልስ አትመልስም። ተቆጥተህ እንደ ወጣት ከተማ እንዳደገ ሰው ብዙ ማለት ስትችል ብዙ ሰው እንደሚወድህ የሰዎችን መውደድ ትምክት አድርገህ አለመቀበልህ ትህትናን እጅግ ያሳያል። የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ ይህ የነበረ ሐሳብ በእናንተ ዘንድ ይኑር ይላል። ክርስቶስ አምላክ ሆኖ ሳለ ወርዷል። ክብሩ ከአብ ጋር እኩል ሆኖ ሳለ ነገር ግን ክብሩን እንደመቀማት እንደመነጠቅ ሳይቆጥር እስከ ሞት የታዘዘ ሆኗል። ትህትናን አይቼብሃለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ዘመን ሰጥቶሃል፣ ብዙ ወጣቶች ሰጥቶሃል፣ እድል ሰጥቶሃል። ለወንጌልና ለወንጌል ተጠቀምበት። ምክሬም ፍቅሬም ይሄ ነው። ፈለገኝ ቶፌ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔም በጣም ብዙ ብል ደስ ይለኝ ነበር፣ ግን ያው በጣም ብዙ እኔ ጋር ያሉ ሰዎችም ጓጉተው ወደ መዝሙር እያሉ ስለሆነ ፓስተርዬ ዝማሬውን ይዘምርልናል እና የኔ ተወዳጆች ወይ ከቻልን በቲክቶክ ወይ ደግሞ ካልሆነ በሱም ዩቲዩብ ቻናል እማማ ዝናሽ ጋር ነዳያንን የመመገቡን ፕሮግራም በቻልነው አቅም እንግዲህ ለእናንተ ለማድረስ እንሞክራለን። ፓስተርዬ የመጨረሻውን ዝማሬ ፕሊዝ ይዘምርልን። ሁላችሁም እንዳትረሱ። አርብ ደግሞ ከምሽቱ 3 ሰዓት የኦርቶዶክስ የመልካም ወጣት መርሃ ግብርን ጀምረናል እና ሁላችሁም እንዳትቀሩ እንወዳችኋለን። ፓስተርዬ ፕሊዝ ዝማሬውን ይዘምርልን። እሺ በጣም ጥሩ አመሰግናለሁኝ። ሁላችሁንም እግዚአብሔር ይባርካችሁ። ጥሩ እንግዲህ እንደዛ ከሆነ እየተጫወትን ወደ ዝማሬው እንሄዳለን፣ አብረን ህብረት እናደርጋለን። ሁላችሁም በጣም አመሰግናለሁ። ስለዚህ ሰኞ ዕለት በጠዋት እንግዲህ በዲቫይን ሾው ላይ የቀን ውሎዬ የሚል ፕሮግራም አዘጋጅና ቅጣቴን በእናንተ ፊት እናንተን ኦርቶዶክሳውያን፣ ፕሮቴስታንት፣ ሙስሊሞች፣ ሐዋርያ፣ ካቶሊኮች በዚህ ያላችሁ ፍቅራችሁን ለገለጣችሁ ሁሉ ታዝዤ ስለዚህ ሰኞ ዕለት በጠዋት ያንን ፕሮግራም ወደ እናንተ ይዤላችሁ ቀርባለሁ ማለት ነው። እሺ እንግዲህ በጌታ በኢየሱስ ክርስቶስ ስም ዘምራለሁ። በነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ። ለምን የማርያምን ስም ትጠራለህ በሚል በዚሁ አጋጣሚ እድሉ ልጠቀም። በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት። የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታኮርፍ፣ ስለ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ እንዲሁ ስለ ድንግል ማርያምና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል። ትላንት ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም ያ ተአምራት ተዘግቷል። እሱም ድንግል መውለዷል። የተወለደው ደግሞ እንደው በቃ ኧረ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለኝ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። 4 ነጥብ። ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰርይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው።
ስለዚህ ቅር የምትሰኙ ሰዎች፣ በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችሁ በጌታ ፍቅር ነግራችኋለሁ፣ በፍጹም። ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች፣ እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍጋት አንችልም። መጽሐፍ ያላትን እንላለን፣ አንጨምርም፣ አንቀንስም። 4 ነጥብ። አንጨምርም፣ አንቀንስም፣ 4 ነጥብ ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራንዮ ላይ ሰዓሊዎች እንደሳሉት አይደለም ተሰቀለልን፣ አከበረን እሱ ተዋርዶ። ስለዚህ እንደሱ እንዲሆን ይሆንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን፣ መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታማልዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼ፣ በጣም አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ። እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። በጣም ነው የምወዳችሁ። የጢሞቴዎስ መጽሐፍ እንደሚናገር 2:5 ላይ አንድ አለ በሰውና በእግዚአብሔር መካከል ብቸኛው እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይህንን ብቸኛ መካከለኛችን የአዲስ ኪዳን አስታራቂያችን ባለፈው ወንድማችን ልደትም አውርቷቸዋል። የአዲስ ኪዳን መካከለኛውና አስታራቂው በሰውነት ሰው ከኛ ጋር መስሎ በመለኮትነቱ ደግሞ እግዚአብሔር አብ ጋር ብሎ በደንብ ጠርቆ ነግሮናል። ብቸኛው መካከለኛችን ኢየሱስ ነው፣ የአዲስ ኪዳን መካከለኛው። በጣም ወዳችኋለሁ፣ አመሰግናለሁኝ። ኢየሱስ ክርስቶስ ለዘለዓለም ያድናል። ወዳችኋለሁ። በስላሴ ታምናለህ ፓስተር? በጣም ነው የምወዳችሁ። በጣም ደስተኛ ነኝ። በጣም በቃና ያለ ኢየሱስ ሕይወት የለም። ስለዚህ ይህንን ጌታ የሕይወታችሁ አዳኝ ገዢ አድርጋችሁ ብትቀበሉ ለዘላለም አትራፊ ትሆናላችሁ። ሰውና ዓለሙን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል ይላል። እኔና ፈለገ ስንጫወት እዚህ በጣም ደስ የሚል ጊዜ ነበረን። አሪፍ ነበረ። ይሄ ሁሉ ቀሪ ነው። ዓለምና ማንነቷ ያልፋል። የማያልፍ እግዚአብሔር መንግስት አለ። በዛ ደግሞ መንገዷ ቀጭን ናት፣ ጠባብ ናት። በዛም መግቢያው እውነትም መንገድም ሕይወትም እኔ ነኝ አለ። ከኔ በቀር ወደ አብ የሚገባ የለም ብሏል። መንገዱ 4 ነጥብ ነው። ስለዚህ በኢየሱስ ክርስቶስ ወደ እግዚአብሔር መቅረብ ይሁንልን፣ ይሁንላችሁ። በጣም አመሰግናለሁ። የኤፌሶ መጽሐፍ እንደሚናገርበፊትም ፈለገም ስትናገረው የሰማሁት በጣም የወደድኩት ቃል የኤፌሶ ምዕራፍ 2:8 ላይ ያወራት ቃል በቃ እንዲያው በጸጋው ድናችኋል፣ በጣም ከስራ አይደለም አለ። ስለዚህ ከዚህ በፊት ይህንን ቃልም እናንተም ስትሰብኩት ሰምቻለሁ። በጣም ነው የምወዳችሁ። ፈለገ እንግዲህ ቅጣትህን ሰኞ ዕለት የኔን ከተቀጣው በኋላ በዚህ አጋጣሚ የአንተም ቅጣት አይቀርም። የሐዋሳ ላይ ያችን ሴት ሄደን እናያለን። ቁርሴን ለታናሼ በራሴ ሞጪ ቢሆን አንተን መገኘትን ስለምፈልገው
ኦርቶዶክስ አይነት ባይዘዌ ኢቭን ከሰውነትም ወተን እንየው ካል በጣም የኦርቶዶክስ ቤተክርስቲያን አማኝ ናት ልጅቷ፣ ወይም ትልቅ ሴት ናት። ነገር ግን እዛ ውስጥ ኦርቶዶክሶች ህፃናት ይበላሉ፣ ጠዋት ጠዋት ቁርሳቸውን ሄደው፣ ፕሮቴስታንቶች አሉ፣ ሐዋርያት አሉ። ኢቭን 1-3 ልጆች ሙስሊሞች አግኝቻለሁ ከ100 ህፃናት መካከል እና በጣም ኢትዮጵያን የምታይባት ነው። በጣም ሰው ሊጎበኛት ይገባል። እኔ በፕሮቴስታንትነት አይደለም የተገናኘ ነው። ድንገት ሐዋሳ ሄጄ ነው ያገኘኋት። በነገራችን ላይ ኦርቶዶክስ ባትሆንም እንዲህ አይነት በጎ ስራን ማገዝ ያስፈልጋል። በሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ ቅዱስ ጳውሎስ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል ይላል። ስለዚህ እንዲህ አይነት ነገሮችን የምናደርገው የዘላለም ህይወትን ለማግኘት ነው። ሰው በክርስቶስ ያመነ ሰው ከዛ በኋላ በበጎ ስራ ደግሞ መጽናት ደግሞ ይኖርበታል፣ ይጠበቅበታል። ስለዚህ እንዲህ አይነት ነገር አይ ገሌ አድቬንቲስት ነው፣ አይ ገሌ ካቶሊክ ነው፣ ገሌ ፕሮቴስታንት ነው አንልም። ምንም እንዳታስብ እናደርገዋለን። ስለነበረን ጊዜ ሁሉ በጣም ነው የማመሰግነው። ፋሲል ተባረክልኝ፣ ክበርልኝ ያለው ሰኞ ዕለት በጠዋት እንገናኝ። ሁላችሁንም በጣም አመሰግናለሁ። ሰላም ሁኑልኝ። እንግዲህ ቅዱሳን በጣም አመሰግናለሁ። ሁላችሁንም ኦርቶዶክሳውያን፣ ፕሮቴስታንቶች፣ ሙስሊሞች፣ ኤርትራውያን፣ ኢትዮጵያን ሁላችሁንም በጣም አመሰግናለሁኝ። እንግዲህ ይህ ወንጌል የታመነ ነው። ስለዚህ ኢየሱስ ክርስቶስ ስለኔ፣ ስለእናንተ፣ ስለ ሰው ልጆች ኃጢአት ሁሉ ብሎ ራሱን በመስቀል ላይ ሰጥቶ ያዳነን ብቸኛው አዳኝ እሱ ነውና በጣም ይህንን ጌታ እንድትቀበሉት ይሄ ጌታ የህይወታችሁ ዋስትና እንዲሆን እውነቴን ነው የምላችሁ። በምድር ላይ ካገኘሁት ከወሰንኩበት ውሳኔዎች ሁሉ ተዉት፣ ፓስተርነት ተዉት፣ ሐዋርያነት ተዉ፣ ነቢይነት ተዉ ምናምን። ሐዋርያው ቅዱስ ዮሐንስ ይሄን ሁሉ መልእክት ጽፎልን እኔ ወንድማችሁ የሆንኩ ነው ያለው። መልእክት ሲጀምር እኔ ወንድማችሁ ነው ያለው። በክርስቶስ ኢየሱስ ቤተሰብ መሆን ይበልጣል፣ ወንድምነት ይበልጣል። ስለዚህ የተደረግነው የእግዚአብሔር መንግስት ወራሽ አልፎ ልጅ ነው የተደረግነው። ልጅ ከሆን ደግሞ ወራሾች ነን። በጣም አመሰግናለሁ፣ ወዳችኋለሁ። ከፍቅር ውጭ ሌላ ዕዳ አይኖርባቸው። ኦርቶዶክሳውያን ወዳችኋለሁ፣ ፕሮቴስታንቶች፣ ሐዋርያት፣ ሙስሊሞች ሁላችሁንም በጣም ነው የምወዳችሁ። እስካትዬ ቴንኪዩ፣ አብረን ነበርን። በጣም ድንቅ ጊዜ ነበረ። ግን መጀመሪያ ላስተዋል ነው ያላወራነው ነገር ምን እንደነበር ታውቃለህ? ካኔ እናንተ ውጊያችን ከስጋና ከደም ጋር አይደለም ይላል መጽሐፍ ቅዱስ። እና ፓስተር ዴቭ ራሱ ሲዘምር ምን አለ? እዚህ ባይመች እንኳን እላይ ያማረ ነው ብሏል። እና እኛ ውበታችን ሰማይ ነው። ውጊያችንም ከደምና ከስጋ ጋር ስላልሆነ ምንም አይነት ፎከስ አንሰጠውም። እንደዚህ አይነት ነገሮችን ክርስቶስ ኢየሱስን መስበክ፣ ሁሉ ነገር ማድረግ በጣም ጌታዬ ሲባርክ በእውነት ዋናው እውነት ለመናገር አላማዬ ፍላጎቴን ከዚህ የመጨረሻ ውጤት ምንድን ነው ብለህ ብትለኝ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው። እቺ ቃል ነች ለእኔ ውጤቴ። ምፈልጋት ቀን 1 ወር ሙሉ ልላት ምፈልጋት ቀን እቺ ነበረች። በጣም ደስተኛ ነኝ። በቃ ከዚህ በላይ በጣም በእውነት ስለ ጌታ ኢየሱስ ስታወራ እንዴት እንደኮረው በእውነት ሌላ ምንም አይነት ስለሌለ ጸጋ ይብዛል። ከዚህ በላይ ተባረክ። አንተ ድንቅ ፓስተራችን፣ እንወድሃለን። አንተ ድንቅ ነህ። በጣም አሸንፈሃል። ማሸነፍህ ደግሞ በጌም ሳይሆን ወንጌል በትክክል 20 ምናምን ሺህ ሰው ተናግረሃል። እናመሰግናለን፣ እንወድሃለን። ሪስፔክት። ታንክ ዩ ቨሪ ማች፣ ታንክ ዩ ቨሪ ማች። በጣም ነው የማመሰግነው። እንግዲህ መጽሐፍ ቅዱስ ከፍቅር ውጭ ሌላ ዕዳ አይኖርባችሁ ይላል። ኦርቶዶክሳውያን እዚህ ከኔ ጋር ነበራችሁ። በጣም በቃ ምን አይነቶች ናችሁ! በኢየሱስ ክርስቶስ በጣም ያለ ልዩነት እዚህ አብረን ሆናችሁ ከኔ ጋር ስለነበራችሁ እግዚአብሔር ያክብርልኝ። በጣም 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 ቴንኪዩ። በጣም ደስ ብሎኛል ስለእናንተ። እግዚአብሔር ያክብራችሁ። ቴንኪዩ። በጣም አመሰግናለሁ። ፈለጋት እግዚአብሔር ይባርክ ፓስተር። ኧረ እስካት የት ነው ያለው? የት ነህ እስካት? እንኳን ደስ ያለ
ችግር የለውም። እሱም ቢሆን ፈለገም ቢሆን ኢዝ ማይ ብራዘር እኮ በጣም ወደው ቀርባችሁ ብታዩት ፈለገን በእውነት ነው የምልህ